ይሆን ብላችሁ ያሰባችሁ በሙሉ ሙሉ መረጃውን አዳምጣችሁ ለሱሌማን ወዳጆች ሼር ላይክ እያደረጋችሁ እንድታስተላልፉ በአክብሮት እጠይቃለሁ። እነሆ በዛሬው ዕለት እንግዲህ ስለ ሱሌማን አብደላ የወጣ መረጃ አለ። ሱሌማን አብደላ ለ1 ዓመት ከ5 ወር በሳውዲ አረቢያ እስር ቤት ሲሰቃይ እንደነበረ ያለ ወንጀሉ ያለ ኃጢአቱ በሚስቱም እንዲሁም በሌሎች ሰዎች አማካኝነት ወደ እስር ቤት ገብቶ ብዙ ፈተናዎችን አሳልፎ ባልሰራው ክስ ተመስርቶበት ለ1 ዓመት ከ5 ወር በእስር ቤት ቆይቷል ማለት ነው። በዚህ ቆይታው ውስጥ የሳዑዲ መንግስት በተከሰሰበት ወንጀል ብዙ ምርመራና ብዙ ጥናትን ካደረገ በኋላ የሳዑዲ መንግስት የሱሌማን አብደላን ነጻነት ከአንዴም 2-3 አረጋግጧል ማለት ነው። ሱሌማን አብደላ በሳዑዲ ምድር ላይ ምንም አይነት ወንጀል እንዳልፈጸመና በተከሰሰበት ክስም ፈጽሞ እንዳልዋለ ክሱም ከእውነት የራቀ ውሸት እንደሆነ የሳዑዲ መንግስት አረጋግጦለታል። እንደ ማንኛውም ህገ ወጥ ሰው ግን ያለ ኢቃማ በሳዑዲ ምድር ላይ ኖሯል። ወንጀል ከተባለ ይሄ ብቻ ነው ወንጀሉ ማለት ነው። እንግዲህ ነጻነቱን ካረጋገጠ በኋላ ከ1 ዓመት ከ5 ወር እስር ቆይታ የሳዑዲ መንግስት ለኢትዮጵያ መንግስት በትናንትናው ዕለት ሱሌማን አብደላን ማስተላለፉ ተሰምቷል ማለት ነው። ሱሌማን አብደላ ደግሞ እንግዲህ ታውቃላችሁ በኢትዮጵያ መንግስት እንደሚፈለግ። በነገራችን ላይ ሱሌማን ለኢትዮጵያኖች አጠቃላይ በሚባል ደረጃ ባለውለታ የቁርጥ ቀን ልጅ እንደውም ኢትዮጵያ ካፈራቻቸው የቁርጥ ቀን ልጆች አንዱና ድጋፍ፣ እንክብካቤ፣ ጥበቃ ሊያስፈልገው የሚችል ወንድማችን ነበር። ነገር ግን መልካም የሰሩት በዚች ምድር ላይ አይከበሩም። ሱሌማን ተላልፎ ለኢትዮጵያ መንግስት ተሰጥቷል ማለት ነው። ሱሌማን አብደላ በትናንትናው ዕለት ኢትዮጵያ መግባቱ ተሰምቷል። ይህ ዜና ደግሞ ሁሉም ሰው ልቡን ሰብሮታል፣ አሳዝኖታል ማለት ነው። ምክንያቱም የቀረበበት ወንጀል ወይም የተከሰሰበት ወንጀል እጅግ በጣም የሚዘገነን ስለነበረ የሳዑዲ መንግስት ደግሞ ይሄንን ወንጀል የተባለውን ነገር አለመፈጸሙን አረጋግጦ ከዚህ በኋላ አንተ ነፃ ነህ፣ ሀገርህ መግባት አለብህ ብሎ በሳዑዲ ፖሊሶች ታጅቦ ኤርፖርት ጅዳ ኤርፖርት ድረስ ሸኝተውት ለኢትዮጵያ መንግስት እንደተላለፈ ተሰምቷል። እንግዲህ ሙሉ መረጃውን ከፈለጋችሁ አንከር ሚዲያ ላይ ገብታችሁ መስማት ትችላላችሁ። ሁሉም ሰው ፓስፖርቱ መጥቶለት ፓስፖርቱ ተገኝቶ በአቋራጭ በሌላ ቦታ አድርጎ ወደ ውጪ ወይም ወደ ኤሮፓና አሜሪካ እንዲሄድ ነበር ፍላጎቱ የሁሉም ሰው። ነገር ግን ሚስቱ ፓስፖርቱን ይዛ እምቢ በማለቷ እስካሁን በስር ሲሰቃይ ቆይቶ እንግዲህ ተላልፎ ለኢትዮጵያ መንግስት ተሰጥቷል ማለት ነው። እውነት ለመናገር ምንም ባይሆን ደስ ይለናል። ሱሌማን ለኢትዮጵያ ውለታ የዋለ የቁርጥ ቀን ልጅ ነው። ዛሬ መሐመድ አልአሪሲ ሲነሳ ሱሌማንም መነሳት ነበረበት። ግን ምን ዋጋ አለው? በቃ ብዙ ማውራት ባልፈልግም በጣም ነው ያሳዘነኝ። ሱሌማን ስንት ለፍቶ ስንት መከራውን አይቶ ለህዝብ ድምፅ ሆኖ በተለያዩ ጦርነቶች ሰዓት የሱ ቤተሰቦች ከ20 በላይ አልቀው አትግደሉኝ ብሎ ስለተናገረ ብቻ የተደረገበት ግፍና መከራ በጣም ያሳዝናል፣ ልብ ይሰብራል። እና ሱሌማን ከታሰረ ጀምሮ በዚህ ቻናል ለሱ ድምፅ ሲሆን ነበር፣ ስለሱ መረጃ ሳቀብላችሁ ነበረ። ሁላችሁም በሀሳባችሁ በአይምሯችሁ ውስጥ የደረሰ ብላችሁ ስለምታስቡ ይሄንን መረጃ ስሰማ ወደ እናንተ ይዤ መጥቻለሁ ማለት ነው። ያው በሚያሳዝን ሁኔታ ሱሌማን አብደላ ለኢትዮጵያ መንግስት ተላልፎ ተሰጥቷል፣ ኢትዮጵያ ገብቷል ማለት ነው። ይሄ ነው አሁን ላይ ያለ መረጃ ማለት ነው። እውነት ግን እኔ እንጃ በጣም ነው ያዘንኩት። ማለት ተሳክቶለት ፓስፖርቱ እጁ ገብቶ ወደ ሌላ ሀገር ቢሄድ የሚል ምኞት ነበረኝ፣ ግን አልተሳካም። እነሱ ሳውዲ አረቢያም ላይ በወንጀል ወንጅለው ለዘላለም እንዳይወጣ የቁም እስረኛ አድርገው ሊያስቀሩት ነበር። እንግዲህ ሳውዲ እንደ ኢትዮጵያ ወይም እንደ ሌላ ሀገር ጉቦኛ ምናምን አይደለም፣ ሁሉም ነገር አጣርተው ምናምን ነውና
ሲያጣሩ 1 ዓመት ከ5 ወር ሙሉ በሱ ዙሪያ ሲጣራ ምንም አይነት ወፍ ዝንብ አልገደለም ሱሌይማን ሳውዲ አረቢያ ላይ እንኳን ወንጀል ሊሰራ ይቅርና ማለት ነውና ንጹህነቱ ተረጋግጦ ምንም አይነት ወንጀል እንደሌለበት የሳውዲ መንግስት መስክሮለት ያው እንደ ህገወጥ ብቻ ወንጀል ከሆነ ህገወጥ ነው። እንደ ማንኛውም ሰው ህገወጥ ሆኖ እንደሚኖረው ኖሯል። ማንኛውም ህገወጥ ደግሞ ሲያዝ ወደ ሀገሩ ነው የሚተላለፈው እና መጠየቅም ካለበት እዛው የኢትዮጵያ መንግስት ነው መጠየቅ ያለበት ብሎ የሳዑዲ መንግስት ወደ ሀገሩ መላኩን መረጃው ወጥቷል። እንግዲህ ኢትዮጵያም ገብቶ አላህ ይሁነው፣ አላህ ይዘንለት፣ አላህ ያራራላቸው፣ ያ መልካም ጊዜን ያስታውሱ። እንዲያደረገልን ነበር ብለው ትንሽ እንዳስቡ ልባቸውን አላህ ክፍት ያድርግላቸው እላለሁኝ። በጣም ያሳዝናል። አንድ ነገር ሳይሰራ አመት ከ5 ወር ታስሮ ሲሰቃይ በዛ ላይ እንዳለ ንብረቶቹን ተዘርፎ ሚስት አብራ ስንት ነገር አድርጋ አሳልፋ ሰጥታ ብቻ ከባድ ነው፣ ህይወት ከባድ ነው። ለማንኛውም በመጨረሻ ግን ከእስር ቤት ወጥቶ ኢትዮጵያ ገብቷል። አንዳንድ ሰዎችም ኢትዮጵያ ከሚገባ እዚሁ እስር ቤት ቢሰነብት ወይም ቢቆይ የሚል ሀሳብ አንስተዋል። ያማለ እንግዲህ ሁላችሁም ዱዓና ጸሎት አድርጉለት። ከዱዓና ከጸሎት ውጭ ሌላ ነገር ምንም የሚፈጠር ነገር የለም። ኢትዮጵያ ከገባ በኋላ በምን ሁኔታ እንዳለ ምን አይነት ሁኔታ ላይ እንዳለ ምንሰማው ይሆናል ወደፊት መረጃውን። እስከዛው ግን ሁላችሁም ዱዓና ጸሎት አድርጉለት በማለት ይዤላችሁ የመጣሁትን መረጃ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሱሌይማን ወዳጆች አድርሱልኝ። በዚህ ቻናል እውነት ለመናገር በሱሌይማን ዙሪያ ብዙ ቪዲዮዎችን ሰርቼ ነበረ፣ ያኔ እንደተያዘ ማለት ነው። ሱሌይማን አንድ ሰው አይደለም። ሱሌይማን የድፍን ኢትዮጵያ ልጅ ነው ማለት ነው። እንደዚህ የአንድ ብሔር የአንድ ክልል ምናምን ሳይሆን የድፍን ኢትዮጵያውያኖች ባለውለታ ነው። እውነት ለመናገር ግን ምን ዋጋ አለው? ይቺ ምድር መልካሞችን አትወድምና መልካሞች ይሳደዱባታል። እና ውድ ቤተሰቦቼ መልካም ጊዜ ወዳችኋለሁ። ባይ